ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋለው እግዚአብሔር ይመስገን ስራ፣ ጤንነት ሁሉ ሰላም ነው። አገራችንን ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቃል እያልኩኝ በቅንነት እስኪ ስትገቡ ላይክ አድርጉ። እውነት ሀሜት ምናምን ሲሆን ያው ትሄዳላችሁ፣ ታያላችሁ። ሀሜት ጥሩ አይደለም። ደህና ነገር ይሁ እላለሁ። አመሰግናለሁ። ለማንኛውም ዛሬ ኖላዊ እንግዲህ ክፍል 27 ይዤላችሁ መጥቻለሁ። እንግዲህ እስከ መጨረሻው ተከታተሉ። ወይዘሮ ሜላት ክችን ገብታ ምሳ እየሰራች ነበረ። እንግዲህ ሀና ከቤት የለችም ነበረ። እንደ አጋጣሚ እንግዲህ ሀና ትመጣለች። እንዴ እትዬ እኔ ሰራው ነበር ትላታለች። ወይዘሮ ሰላም ግን ወይዘሮ ሜላት ግን ለሀና ጥሩ መልስ አልሰጠቻቻት። ወይዘሮ ሜላት እንግዲህ ሀና እየተርበተበተይ እንደፈራችው እትዬ ትላታለች። ጎረምሲት መጣሽ ትላታለች። እኔ እኮ እሰራው ነበር ትላታለች። እና ታዲያ አንቺ እስከምመጭ ድረስ እራብ መሞት አለብን ትላታለች። ከዛ ሀና እትዬ በጣም ይቅርታ እኔ እኮ ደርሶ ለመቆየት ፈልጌ አልነበረም የወጣው ትላለች። ከዛ ወይዘሮ ሜላት እና ታዲያ ደርሶ መልስስ ቢሆን ማን ፈቀደልሽ ትላታለች። ሀና ግን እትዬ እባክሽ ይቅርታ ሁለተኛ አይለመደኝም ትላለች። ከዛ ወይዘሮ ሜላት ይቅርታ ይቅርታ እስከ መቼ ነው ይቅርታ ትላታለች። አሁንም ሰላም ሀና እባክሽ እትዬ ይቅርታ ትላታለች። አሁንም ደግማ ከዛ ወይዘሮ ሜላት ሀና እኔ እኮ በቻልኩት አቅም ላንቺ ጥሩ ሰው እየሆንኩ ነበረ ትላታለች። ሀዛ ሀና አውቃለሁ እትዬ እኔ ሁለተኛ ግን አይለመደኝም ትላለች። ወይዘሮ ሜላት እንግዲህ ሀናን የመጨረሻ ማስጠንቀቂያ ነው የሰጠቻት። ሁለተኛ እኔ በምፈልግ ሰዓት ከቤት ላገኝሽ እፈልጋለሁ አለቻት። ከዛ በኋላ ሀና እሺ የመጨረሻ ነው አውቃለሁ ትላለች። ከዛ ወይዘሮ ሜላት እንግዲህ ክችን ነበረ ተቆጥታ ጥላት ትሄዳለች። ከዛ ሀና ወይ ጉዴ ባልወጣስ ቢቀርብኝስ ትላለች። ፍቅር ወደነ አባባ ቤት ትሄዳለች። እንዴት ቆዩኝ አባባ ትላለች። እንግዲህ ጋሽ ሻምበልም እንዴት ነሽ ልጄ እንኳን ደህና መጣሽ ይላታል። እግዚአብሔር ይመስገን ትላለች። ልጅውን አገኙት ከሄዱበት ቦታ ትለዋል። አይ ልጄ በማን እድሌ አላገኘሁትም ይላታል። አንቺስ አገኘሻቸው የቀጠሩሽን ሰዎች ስለ አይ የቀጠሩኝ ሰዎች ተሳስተሻን ብለው አሉኝ ትላለች። ከዛ ፍቅር ዛሬስ ሁለታችን እድለቢስ ሁነናን ትላለች። ምን ነው ልጄ ይላታል። ያው እኔም አልተሳካልኝም ትላለች። ከዛ ፍቅር ጋሽ ሻምበልን በቃ ቻው ልሎት ነው የመጣሁት ትላለች። ጋሽ ሻምበል እንደዛ ይሻላል ይላታል። አዎ ምን እሰራለሁ ከዚህ ሰፈር ምናልባት ወደዚህ ሰፈር ከመጣው እጠይቀውታለሁ ትላለች። ጋሽ ሻምበልም ይኸውልሽ ከዛ አለ እስኪ ትንሽ ምግብ ብይ ይላታል። ፍቅርም አይ አልበላም በቃ ሊሄድ ነው ትላለች። ጋሽ ሻምበልም አይዞሽ ልጄ በሽ እሺ ቻው አይዞሽ ይላታል። ከዛ ፍቅር ከወጣች በኋላ ጋሽ ሻምበል ልጄ ይላታል። አይ ልቤ ምን አለ የሀንዬን ስልክ ብሰጣት ወይ ደግሞ የእሷን ብቀበላት አይ ልቤ ጠፋይ ብሎ ጋሽ ሻምበል ይጨነቃቃል። ኤልያስና ጓደኛው ታሬ ይገናኛሉ። ሀዛ ዛሬ አራበህም ግን አንተ ይላል ታሬ። ኤልያስም አቦ እርቦኛን ይላል። ከዛ ታሬ እርግጠኛ ነኝ የዝርፌ መናፈሻ ምግብ ቤትን ታውቀዋለህ ይለዋል። ታሬም እንዴ እሱ ነገር አለ እንዴ ይለዋል። አዎ አለ ይለዋል። ከዛ ኤልያስም እንደዛማ ከሆነ እሺ እንሂድና እንብላ እኔ በጣም እርቦኛል ይላል። ከዛ እንግዲህ ታሬ ወይም ደላላው ደሴ ላይ እንዴት ነው ህይወት ይለዋል ብሎ ይጠይቀዋል ኤልያስን። ከዛ በኋላ ኤልያስ አይ ታሬ ያው ህይወት ነው ይለዋል። ከዛ ግን እንደምታስበው ነው ወይ የምትኖረው ብሎ ይጠይቀዋል። ከዛ ኤልያስ ማን እንዳሰበው ይኖራን ብለህ ነው ታሬ ይለዋል። ከዛ በኋላ ታሬ ምን ነው ምን ገጠመ ይለዋል። ከዛ ኤልያስ ከዚህ ወጥቼ ወደ ደሴ የሄድኩት የራሴን ነገር እንደሚጀምር ታውቃለህ ይለዋል። አዎ ይለዋል። ስለዚህ ባለች ብር የሆነ ንግድ ነገር ጀምሩ እየሰራው ባለበት ሰዓት እንደ አጋጣሚ የእሳት አደጋ ተነስቶ
ያው ሱቁ ተቃጠለ። ከዛ በኋላ ከሰርኩኝ ይላል። ከዛ ታሬ እሺ ታዲያ ምን አደረግ ይለዋል። ያው ሰው አይደለው ተስፋ አልቆረኩም ነበር እና እናቴ መሬቷን ሽጣ ሰጠችኝ። አሁንም ንግድ ጀመርኩኝ፣ ግን በመጨረሻ ላይ ከሰርኩኝ ይላል። ከዛ ታሬ ወይኔ ወንድሜ ይለዋል። እሺ ከዛስ ምን አደረግ ይለዋል። ከዛማ ሀና ወደ የምትሰራበት መስሪያ ቤት ተቀጠርኩኝ። በዛ ሰዓት ነው ሀናን ያገኘኋት ይለዋል። ከዛ ታሬ በቃ ደሴም እንደ አዲስ አበባ ጠማባሃለች ማለት ይለዋል። አዎ ይታደሉታል እንጂ አይታደሉትም አይባልም ይለዋል። ከዛ ኤልያስ ለማንኛውም አሁን እርቦኛን ምሳ እንብላ ይለዋል። ከዛ ታሬ ለዛሬ ባይሳካ ደግሞ ለነገ ይሳካል ይላል። ከዛ ኤልያስ አይ ታሬ አሁንማ ሁሉን ነገር ትቼኮ ተቀጣሪ ሁኛለሁ፣ የተቀረውን ደግሞ ማታ እናወራለን፣ አሁን እኔ እርቦኛል ይለዋል። ከዛ ታሬ በቃ እሺ የስራውን ብቻ ሳይሆን የሀናንም ማታ ትነግረኛለህ ይለዋል። እሺ ችግር የለውም ሁሉንም እነግርሃለሁ ይለዋል። ወደ ወይዘሮ ሜላት ስንመለስ ወይዘሮ ሜላት ከምላሴ ክላስ ትሄድና እንዴ ዛሬ አንተ ላይ ምን ሆነሃን ትለዋለች። ምላሴም እንዴ እማዬ ምን ሆንኩኝ ይላታል። ዛሬ እኮ እሁድ ነው ትለዋለች። አዎ እሁድ ነው እና ታዲያ አትወጣም እንዴ ትለዋለች። አይ ከቤት አለ ቁጭ ብል ይሻል እንዴ ጓደኞች የት ሄዱ ትለዋለች። አይ ጓደኞች ጋር አልሄድም ይላታል። እሱማ ነበረ ያው አሮን ነበረ፣ ከአሮን ጋር ደግሞ ተጣልተናል፣ ስለዚህ አልወጣም ይላታል። እዛ ምላሴ እሱን ተዩና ይልቅ እናቴ አስምዬ የሆነ ነገር ልንገርሽ ይላታል። እንዴ ምንድን ነው የምታስምለኝ ልጄ ትለዋለች። ከዛ ምላሴ እማዬ ክብርሽን ለመጋፋት ወይም የቤትሽን ዝቅ ለማድረግ ፈልጌ አይደለም ይላታል። ስለዚህ ማንም ሰው የምላሴ እናት ክፉ ናት ብሎ እንዳወራ አልፈልግም ይላታል። ወይዘሮ ሜላት እንዴ ምን ልትለይ ነው ልጄ ትለዋለች። ቅድም እኮ ሀናን የተናገርሻን ነገር ትክክል አይደለም ይላታል። እንዴት ትለዋለች። እማዬ አንቺ እናቴ ነሽ፣ በቤት ምን ነገር እዛ ምላሴ አንቺ እናቴ ነሽ፣ ግን በቤትሽ ምንም አይነት ጉድለት እንዲኖር አፈልጊም ይላል። እና ግን ደግሞ ሀና ላይ የምታደርገው ሀናን አለማመንሽ ትክክል አይደለም ይላታል። ወይዘሮ ሜላት አዎ አውቃለሁ ልጄ ትላለች። ሀናን ስናገራት በእያንዳንዱ ቃላት ልቧ እንደሚሰበር አውቃለሁ ትላለች። ግን ደግሞ ለምን እንደምሳሳላት አላቅም ትላለች ወይዘሮ ሜላት። ከዛ ምላሴ እና ታዲያ እንደዛ ከሆነ ለምን ትናገሪያታለሽ ይላታል። አንተን ክችን ሳይ ተበሳጭቼ ነው ትለዋለች። ተናደርኩና ተናገርኳል፣ ግን ላንተና ለሀና ያለኝ እንደ ልጆቼ ነው ስሜት። ሀናን ከልጆቼ ነጥዬ አላያትም፣ በጣም ነው የምወዳት። እኔ ለምን እንደሆነ ሳያት እሳሳላታለሁ ትላለች። ሀና ምንም የዋህ ጥሩ ልጅ ብትሆን የምታዩ ከላይ ያለውን ካፍሽ የሚወጣውን ቃላት ነው ይላታል። ወይዘሮ ሜላት አዎ አውቃለሁ፣ ሰው አይደለች የሰውን ልብ መርምራ አታውቅ ትላለች። እና ደግሞ በዚህ እናቴ በክፉ እንድትነሳብኝ አልፈልግም ይላታል። ከዛ ወይዘሮ ሜላት ምላሴ ትለዋለች። አቤት እናቴ ይላን ደንግጦ። እንዴ ይህ ሁሉ አስተሳሰብ ግን ከየት መጣ ትለዋለች። አንዳንድ ጊዜ ዝም ብዬ ሳይህ አባቴን ትመስለኛለህ ትለዋለች። ከዛ ምላሴ እማዬ እየቀለድሽብኝ ነው ይላታል። ወይዘሮ ሜላት አይደለም ልጄ አንተ እኮ ገና ልጅ ነህ ትለዋለች። ካፍህ የሚወጣ ቃላቶች ደስ ይሉኛል፣ ብቻ አንተ የኔ ልጅ በመሆንህ እንዴት እንደምኮራ ትለዋለች። ከዛ ምላሴ እማዬ ብቻ አንቺ ክፉ ማለት ጥሩ ሰው ሁኝልኝ፣ በሰዎች ክፉ ሆነሽ እንድትታይ አልፈልግም ይላታል። ወይዘሮ ሜላት አውቃለሁ ልጄ፣ አንዳንድ ጊዜ ሲያምህ የምትሞትብኝ እየመሰለኝ እጨነቃለሁ ትላለች።
ታውቃለህ ሀሴትን በማጣቴ ብዙ ተጎድቻለሁ ትለዋለች ወይዘሮ ሜላት። ከዛ ብቻ አንተ ደህና ሁንልኝ፣ ራስህን ጠብቅልኝ፣ እኔ ደህና እንድትሆን ነው የምፈልገው ትለዋለች። ከዛ ምላሴ እኔ እኮ ለዛ ነው ከቤት የማልወጣው ይላታል። ማነች ሀና ከፍቅር ጋር ተገናኝታ ሳለ መዝገቡ የሚባል አላቀም ብላ ልካን ነበር። ነገር ግን አሁን ይሄ ነገር እንዴት በአጋጣሚ ሊሆን ይችላል? እሺ ስሜ፣ ስልክ ቁጥሬ፣ ሰፈራችን ማን ነው? መዝገቡ። መዝገቡ ይህን ስም የት ነው የማውቀው? ደሴ አይደለም ደሴ፣ እንደግን ሊመሳሰል ለምንድን ነው ማስተዋል ያቃተኝ ግን ትላለች። ከዛ ሀና ብታሰላስል ምን ሆኜ ነው ግን? ወይኔ እመብርሃን ድረሽልኝ፣ ለምንድን ነው ግን ያላስተዋልኩት ትላለች። ኤልያስና ታሬ እንግዲህ ምግባቸውን ከበሉ በኋላ ኤልያስ እኔ ምልህ ታሬ ስራ ግን እየቀዘቀዘ ይመስላል ይለዋል። እባክህ እንግዲህ ተመስገን ማለት ነው ይላል። ከዛ ታሬ ምንም ያህል ስራው ቢቀዘቀዝ ያው የምንበላው አናጣም ብቻ ተመስገን ነው ይላል። ከዛ ኤልያስ እሱማ ልክ ነህ ይለዋል። ከዛ ታሬ እኔ ምልህ ኤላ እስኪ ስላንተና ስለ ሀና ንገረኝ ይለዋል። ከዛ በኋላ አይ ታሬ ምኑን ልንገር፣ ህይወት አሽከርክራኩ የት እንደምትጥለን አናውቅም ይላል። አዲስ አበባን አያሳየኝ ያልኩት ይኸው ተመልሼ ወደ አዲስ አበባ መጣሁ ይላል። ከዛ ታሬ ቆይ ግን ከሀና ጋር እንዴት ነው ትውውቃችሁ ብሎ ይጠይቀዋል። ኤልያስ ያው እንግዲህ እንዳልኩ ንግዱ አልሳካሌ ሲል ሀና ከምትሰራበት መስሪያ ቤት ተቀጥሬ ነበር፣ በዛ አጋጣሚ ነው እንግዲህ ሀናን የተዋወቅኳት ይላል። ከዛ ኤልያስ ለመጀመሪያ ጊዜ ነበር ሀናን ያየኋት፣ ስለዚህ ወዲያው እንዳየኋት ነበር ሀናን የወደድኳት ይላል። ታሬ እንዴት ይለዋል። ከዛ ኤልያስ እኔ እንጃ እንዴት እንደሆነ እኔ ራሱ አላቅም ይላል። የመጀመሪያ ጊዜ እንዳየኋት የፍቅሯ እስረኛ ሆንኩ ይላል። ከዛ ታሬ ግን ታዲያ ነግረሃታል ይለዋል። አዎ ነግሬያታለሁ ይላል። ግን ምን ዋጋ አለው? አሁን እሷ ሁሉ ነገሯ አባቷ ጋር ነው ያለው ይላል። ስለ አባቷ አውርታ አጠግብም፣ ስለዚህ ሌላ ነገር ለማድረግ ፍላጎት የላትም ይላል። ከዛ ታሬ ወይ ጉድ ይላል። እሷ ግን የምትወድህ ይመስልሃል ይለዋል። እዛ ኤልያስ እኔ እንጃ አላቅም ታሬ ይላል። ስነግራት በዚህ ሰዓት እሱን አታንሳብኝ እንጂ እምቢም የለ እሽም የለ ይላል። እና ታዲያ ነገሩ ሁሉ በድርርብ ላይ ነው በለኛ ይለዋል። ሀና ይህ ህይወት የሚገባል ልጅ አልነበረችም ይለዋል። ሀና ደሴ ላይ ሁሉም የሚወዳት ልጅ ነበረ፣ ነገር ግን ለአባቷ ስትል ነው እንደዚህ የሆነችው ይለዋል። እና ደሴ ላይ ያያት ወንድ ሁሉ ነበር የሚመኛት፣ እሷ ግን ከአባቷ ውጭ ሌላ ነገር አትፈልግም ይለዋል። ከዛ ታሬ እኔ ምልህ አባቷ ምን ያህል ዋጋ ቢከፍሉላት ነው እንደዚህ የምትለው ይለዋል። ከዛ ኤልያስ እየውልህ ታሬ ይለዋል። ሀና ስለ አባቷ ማውራት ከጀመረች መሽቶ ይነጋን እንጂ አውርታ አትጠግበውም ይለዋል። እኔም ለዛ ነው የማልጫናት ይላል። ከዛ ታሬ ግን እኮ ኤላ አንተም እየተጎዳህ ነው ይለዋል። እኔ ሀናን ማፍቀሬ የደስታ ምንጭ እንጂ ጉዳት መስሎም አይታየኝም ይላል። ከዛ ታሬ ይቆጣና ኤላ በሷ ምክንያት ስራ መተው ትክክል ነው ይለዋል። ከዛ ኤላ በጣም ትክክል ነው እንጂ በሀና ስበብ ሁሉን የማደርጋቸው ነገር ለእኔ ትክክል ናቸው ይላል። ከዛ ታሬ በቃ ማለቴ ኤልያስ በቃ አሁን ሌላ ርዕስ እንቀይር ይላል። ከዛ ታሬ እኔ ሁሉም ነገር አልፎ አብራችሁ ብትሆኑ እኔ በጣም ደስ ይለኛል ይላል። እኔ በሀና ጉዳይ ምንም አስቤም አላቅም። ስለዚህ ሀና የደስታዬ በረከት ናት። በዚች ምድር ያሉኝ እናቴና
ሀና ናቸው የደስታ ምንጮቼ ይላል። እዛ ታሪ እኔ ምን እንደምልህ አላቅም፣ እልቁን አሁን ሰው ስለሌለ እንውጣ ይለዋል። አዎ እልቁንስ እሱ ነው የሚሻለው ይላል። እንግዲህ አንድ ሰው ለሚወዱት ሰው ያው ዋጋ ይከፍላል። ከዚህ ድራማ እንደምናየው ሀናም እንግዲህ ዋጋ የምትከፍለው ለአባቷ ነው። ኤልያስም እንግዲህ ለሀና ነው ይህን ሁሉ አመት ያው ተረድቷት የሚጠብቃት። ሀና ለፍቅር ትደውልላታለች። ፍቅር ግን ልትመልስላት አልቻለችም። ከዛ ሀና ለምንድን ነው ግን ስልክ ማታነሳልኝ? አስከፍቻት ይሆን ወይ ትላለች። ከዛ ሀና ትጾለት ታደርጋለች። አሲር ምንም ነገር እንዳይሆን እባክሽ እመቤቴ ጠብቂው ትላለች። እንደ አጋጣሚ ወይዘሮ ሜላት ትመጣለች ክችን። ከዛ ድንግጥ ብላ ትነሳለች። ወይዘሮ ሜላት እንዴ ሀኒ አመመሽ ደከመሽ እንዴ ትላታል። አይ ደህና ነኝ ትላታለች። ከዛ ሀና ምንም አልሆንኩት ወይዘሮ ሜላት ሀና ምንድን ነው ዛሬማ ደህና አይደለሽም ትላታለች። አሁንም ሀና አይ ምንም አይደለው ትላለች። ከዛ ወይዘሮ ሜላት ቅድም በተናገርኩሽ ከፍቶሽ ነው ትላታለች። አይ አልከፋኝም አይደለም ትላለች። ደግሞ እኮ ቢናገሩኝ እሱ እኮ እውነት አለው ትላለች። ከዛ ወይዘሮ ሜላት እንዴ ምን እውነት አለኝ ደግሞ እስኪ ተይኝ ትላለች። ስህተቴን እንዳርም ነው የነገሩ ትላለች። ከዛ ወይዘሮ ሜላት በፍጹም ሀና አንቺ ምን አይነት ልጅ እንደሆንሽ እያወቅኩ እንደዛ ግን ልናገርሽ አይገባም ነበር ትላታለች። ስለዚህ እንደዛ ባልናገርሽ አሁን አይከፋሽም ነበር ትላታለች። ከዛ ሀና እትዬ እመብርሃን ምስክሬ ናት፣ በአንቺ ምንም አልተቀይም፣ በአንቺ አይደለም እንደዚህ የሆንኩ ትላታለች። ከዛ ሀና ሁሉንም ነገር ቅድም ወጥቼ የነበረው ለዚህ ነው የማገኘው ሰው ነበረ፣ ነገር ግን ሰዎቹን ላውቃቸው አልቻልኩም፣ ነገር ግን አሁን አስታወስኩ ትላለች። ከዛ ወይዘሮ ሜላት ተይው ምንም ነገር አታስረጅኝ፣ አሁን ሂጂና በጊዜ እረፊ ትላታለች። እንዴ እትዬ ሰዓት እኮ ገና ነው ትላት። አይ ችግር የለውም ሂጂ ትላታለች። ከዛ ወይዘሮ ሜላት ደጋግሜ እያስከፋዎች ነው ልጄ፣ እንደውም ሂጂ ያ ለእኔ ቅጣት ይሆንልኛል፣ እኔ ምግቡን እሰራለሁ እና ስለዚህ እባክሽ እንደ እናት ሄኝ ሀንዬ ትላታለች። ከዛ ሀና እትዬ ምንም ቢናገሩኝ እኔ አይከፋኝም፣ የእናንተ ቤተሰብ እኮ በክፉ ቀኔ የደርሳችሁልኛል ትላለች። ከዛ ወይዘሮ ሜላትና ሰላም ደህና ደሬ ቻው ቻው ተባባሉ በፍቅር። ወይዘሮ ሜላት እንግዲህ ሀናን በጣም ትወዳታለች፣ ትሳሳላታለች። ነገር ግን ሀና የሆነ ክፉ ነገር እንዳገኛት አትፈልግም፣ መጥፎ ቦታ ደግሞ እንድትሄድ አትፈልግም። እንግዲህ ወይዘሮ ሜላት ሀናን ጠበቅ የምታረጋት ባለፈው ያነ አንተ ነህ እንግዲህ ሀናን ያስቸግራት ስለነበር እሱ እንዳያባልካት ለዛ ነው የምትከታተላት እንጂ ጠልታት አይደለም። ያው ቁጥጥር የምታበዝ ነገር ግን ከተናገረች በኋላ ደግሞ በጣም ይቆጫታል። ወይዘሮ ሜላትና ሰላም ማለት ያው ወደ ከተማ ወጣ ብለዋል። ሀናና ምላሴ ናቸው ቤት ያሉት። ስለዚህ ሀና ፍቅርን ልታገኛት ትፈልጋለች። ከዛ ምላሴ እነሱ እኮ የሉም ሂጂ እንደውም ሊያድሩ ይችላሉ ሲላት እውነትህን ነው ትለዋለች። አዎ ሂጂና አገኘ የምትፈልጊውን ሰው ሲላት እሺ በቃ ትላለች። ከዛ ምላሴ እንደውም ካልደበረሽ እኔ አብሬ ልሂድ ይላታል። ሀና ኧረ እኔ አይደብረኝም እሺ ካልክ እንሂድ፣ እሺ ምግቡን አንሺው ይላታል። ከዛ ሀናና ምላሴ ፍቅርን ያገኟታል። ከዛ ሲያገኟት እንዴት ነሽ ይላት። ከዛ እሺ መዝገቡ ምላሴ ማን ነው አሲር ትላለች ሀና። ሀዛ ፍቅር መዝገቡ ማለትሽ ነው ትላታል። አዎ መዝገቡ። እሺ እንዴት ናችሁ ትላለች። ደህና ነን። ከዛ ምላሴ እንዴ መዝገቡ እኔ መዝገቡ ማለት ማን ነው መዝገቡ? በቃ ቤት እነግርሃለሁ ችግር የለውም። እሺ ግን አሁን የት ነው ያለው ትላታለች ሀና። ሀዛ ፍቅር አባቴ ጋር ተጣልቶ እስር ቤት ነው ያለው ትላለች ሀና። ትደነግጣል። ወይኔ አባዬ ለካ እውነቱን ነው፣ ልጄ ያለ አንድ ነገር በእኔ አይጨክንም ያለው እውነቱን ነው። እሺ እስር ቤቱ አሁን የት ነው ይላሉ። ከዛ እስር ቤቱ እኛ ሰፈር ቅርብ ነው እንሄድ ይባባሉና አብረው እንግዲህ
ጆሮን ወይም ማሴርን አብረው ሊጠይቁት ወደ እስር ቤት ይሄዳሉ። እንግዲህ ጆሮ ያሳሰረው የገዛ አባትየው ነው። አባትየው እንግዲህ ጆሮ የቤተሰቦችን ገንዘብ መልስልኝ ሲለው ነው እንግዲህ ወደ እስር ቤት አስገባው እስር ቤት ያሳሰረው እና ከዛ በፊት ግን ምላሴ ወይዘሮ ሜላትን ያመሰግናታል። ምን ነው ልጄ ትለዋለች። አይ ዛሬ ሰላም ሀናን በጊዜ ስለሰደች ወደ ቤት ሂጂ ስላልሻት በጣም አመሰግናለሁ እማዬ፣ ግን በቀድም በተናገርኩሽ ይቅርታ ይላታል። የዛሬው ድራማችን ከዚህ ያልቃል። ቀጣይ ክፍል እስከምንገናኝ